ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ከኢዜአ ጋር በትግርኛ ቋንቋ ባደረጉት ልዩ ቃለ ምልልስ ዙሪያ በርካቶች የአብይ አህመድ ቀለማጅነት እየተቃወሙ ይገኛሉ። የአብይ አህመድ አስተዳደር በመደበኛ እንቅስቃሴ ላይ የነበሩ የሻውራ ከተማ ነዋሪዎች ድሮን ጥቃት በመፈጸም በርካቶች ለህልፈት ዳርጓል። በሌላ በኩል የአማራ ፋኖ ደቡብ አማራ ቀጠና 400 ምልምል ወታደሮች አሰልጥኖ ማስመረቁን አስታውቋል። በዝርዝር እንነግራቸዋለን። ሳልሳይ ወያኔ ትግራይ በምርጫ እንደማይሳተፍ አስታወቀ። የሳልሳይ ወያኔ ትግራይ ፓርቲ የካቲት 6 እና 7 ቀን ባካሄደው መደበኛ ስብሰባ የትግራይ ግዛታዊ አንድነትና የተፈናቃዮችን ሁኔታ በተመለከተ ያጸደቀውን ሰነድ አስመልክቶ ለሚዲያዎች መግለጫ ሰጥቷል። እንቃኘዋለን። በሰሜን ኢትዮጵያ በኩል በድጋሜ ጦርነት እንዳይከሰት ሰፊ ስጋት ባለበት በአሁኑ ወቅት በምዕራብ ኢትዮጵያ በኩልም ሌላ ጦርነት ይኖራል የሚል ስጋት ተፈጥሯል። ይህ ስጋት ሱዳን ለኢትዮጵያ የሰጠችው ማስጠንቀቂያ ተከትሎ ነው። በዝርዝር ይዘነዋል። ከአሜሪካና እስራኤል ጋር እየተዋጋች የምትገኘው ኢራን አዲስ ውሳኔ ወስናለች። ውሳኔው ከ200 በላይ ግዙፍ መርከቦች ህልውና ጥያቄ ውስጥ የሚያስገባ ነው ተብሏል። እንዳስሷለን። መልካም ጊዜ። ጠቅላይ ሚኒስትር አብይ አህመድ ከኢዜአ ጋር በትግርኛ ቋንቋ ባደረጉት ልዩ ቃለ ምልልስ ዙሪያ በርካቶች የአብይ አህመድ ቀለማጅነት እየተቃወሙ ይገኛሉ። ምስራቅ አፍሪካ እጅግ አስከፊና የአፍሪካ ጨቋኝ ቆራጭ በመባል ከሚታወቀው ኤዲ አሚን ዳዳ እስከ ሚልተን አቦቴ፣ ከሲያድ ባሬ እስከ መንግስቱ ኃይለማርያም አይታለች። መንግስቱ ኃይለማርያም በቀይ ሽብር ወቅት አቤቱ ያለ ደም አይጸዳም በሚል ጭፍጨፋ እንደሚፈጽሙ በግልጽ ይናገሩ ነበር። ኤዲ አሚን ዳዳ እኔ የዩጋንዳ አባት ነኝ፣ ልጆቼን የመቅጣት መብት አለኝ በማለት ነበር ጭፍጨፋውን የሚፈጽሙት። የአሁኑ ግልገል አምባገነን ኮሎኔል አብይ አህመድ የጭፍጨፋው ዘዴ የተለየ ነው። በ2013 ዓ.ም የትግራይ ጄኖሳይድ ከመፈጸሙ በፊት በቴሌቪዥን መስኮት በትግርኛ ቋንቋ ባደረጉት ቃለ ምልልስ መንግስት በትግራይ ላይ ጦርነት ሊከፍት ነው የሚለውን ስጋት በማጣጣል እኛ ለትግራይ ህዝብ የምንልከው ኮሮናን ለመከላከል የሚረዳ ማስክ እንጂ ጥይት አይደለም ብለው ነበር። ከኤርትራ መንግስት ጋር በመሆን ትግራይን ለመውጋት ዝግጅት እየተደረገ ነው ስለሚባለው ወሬ ሲመልሱም የኤርትራን ሰራዊት ጋብዘን የገዛ ወንድሞቻችንን የትግራይ ህዝብ አንወጋም፣ ይህ በፍጹም ሊታሰብ የማይችል ታሪካዊ ስህተት ነው በማለትም በጽኑ አስተባብለውት ነበር። ይህ ቃለ ምልልስ በወቅቱ በብዙዎች ዘንድ ተስፋን አጭሮ የነበረ ቢሆንም ከጥቂት ወራት በኋላ ጥቅምት 24 ቀን 2013 ዓ.ም ግን የኮሮና መከላከያ ማስክን ሳይሆን ህጻናትንና እናቶችን በጅምላ የሚጨርስ መሳሪያና ሰብአዊነት የሌለው ህጻናትንና አዛውንቶችን የሚደፍር ታጣቂ ነበር የላኩት። የኤርትራን ሰራዊት ጋብዘን ህዝባችን አናስጨርስም ሲሉ የነበሩት 54 የኤርትራ ክፍለ ጦሮችን ጋብዞ ትግራይንና የትግራይን ህዝብ አስጨፍጭፈዋል። ከ5 ዓመት በኋላ አይናቸው በጨው አጥበው የትግራይ ወዳጅ ለመምሰል በትግርኛ ቋንቋ የትግራይ ህዝብ ልማት እድገት ነው የሚፈልገው በማለት ሲለፋድዱ ተደምጠዋል። በዚህ በተቀነጀበ የጠቅላይ ሚኒስትሩ ቃለ ምልልስ የትግራይ ህዝብ ሰላምና ልማት ይገባዋል፣ ለሰላምና ልማት ታግሏል፣ ህወሓት መሬት ላይ ሊወርድ በማይችል አስተሳሰብ የታሰረ ድርጅት ነው፣ ከሁሉም አካላት ጋር ተጣልቶ እንደ እብድ ውሻ ብቻውን የቀረ ድርጅት ነው ሲሉም ተደምጧል። ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች ነበሩ። አሁን ግን ሁሉም ወድመዋል። በሀገሪቱ አስመራ የምትባል ብቸኛ ዩኒቨርሲቲ ነበረች፣ እሷም ተዘግታለች ብለዋል። በዚህ ዙሪያ አስተያየታቸው የሰጡን አካላት ጠቅላይ ሚኒስትሩ በትግርኛ ቋንቋ መቅረብ የፈለጉት ህዝቡ ሾርት ሜሞሪ ነው ብለው ስለሚያስቡት ለትግራይና ለኤርትራ ህዝብ በራሱ ቋንቋ ለማስረዳትና ሰላም ፈላጊ ሆነው ለመታየት ያለመ ነው ይላሉ። የትግራይ ህዝብና ህወሓት ለማለያየት የተደረገ ምናባዊ አስተሳሰብና የህወሓት ሻዕቢያ ጥምዶ የፈጠረው ስጋት በትግርኛ ቋንቋ ለመናገር ስለመገደዳቸውን ይጠቅሳሉ። ጠቅላይ ሚኒስትሩ በኦሮሚያ አርሲ የተፈጸመ ስላለው የኦርቶዶክሳውያን ጭፍጨፋም ሆነ ሀገሪቱ ከነበረችበት የሰላምና የዲሞክራሲ ተስፋ ወጥታ ወደ ጥፋትና ጦርነት አዘቅት ስለመውረዷ መናገር አይፈልጉም። ህዝብ በረሃብና በጥይት ሲረግፍ፣ እሳቸው ግን በቤተ መንግስት ድግስ መደገስና አትክልት ማጠጣትን ይመርጣሉ። አብይ አህመድ የትግራይ ወዳጅ ለመምሰል በትግርኛ ቋንቋ ቢሰብኩም ህዝቡ ግን በትግራይ ላይ የደረሰውን መከራ፣ የሴቶችን መደፈር ሚዲያ ላይ ለመግለጽ የሚያሳፍር ቃላትን ሲጠቀሙ የነበሩትና መቀሌን እንደ በሻሻ አድርገናታል ያሉትን ንግግራቸው አይረሳውም። ቋንቋ ስለቀየሩ ብቻ እነዚህ ታሪካዊ ጠባሳዎች የሚፋቁ የሚመስላቸው የቀድሞ ኦፕሬተር የአሁኑ ጠቅላይ ሚኒስትር ሚዲያ ላይ ሰላምና ልማት ናፋቂ ቢመስሉም እውነታው ግን የምስራቅ አፍሪካ ዋነኛ ጦርነት ጠማቂ ናቸው ይላሉ። ሰላም ፈላጊ ቢሆኑ ኑሮ በዓለም አደባባይ የፈረሙትን የፕሪቶሪያው ስምምነት ይተግብሩ፣ እስካሁን በወረራ የተያዙ መሬቶችንና ተፈናቃዮች ወደ ቀያቸው ይመልሱ ነበር ብለዋል። እንዲያውም አሁን ላይ በጀት መድኃኒትና ነዳጅ በመከልከል ህዝቡን በረሃብ የመጥለፍ ስራ እየሰሩ ስለመሆኑን ይገልጻሉ። ጉልቻ ቢቀያየር ወጥ አያጣፍጥም እንደሚባለው በትግርኛ ቋንቋ ቀርበው የህዝብ ወዳጅ ለመምሰል ቢሞክሩም የትግራይ ህዝብ በ2013 ዓ.ም በቋንቋው የተነገረውን የሐሰት ተስፋ ፍጹም አይረሳውም።
ስለዚህ ለህዝቡ ጥያቄዎች እውነተኛና ተግባራዊ ምላሽ መስጠት እንጂ ቋንቋ መቀያየር ለውጥ አያመጣም በማለት ሀሳባቸው ያገባዳሉ። የአብይ አህመድ አስተዳደር በመደበኛ እንቅስቃሴ ላይ የነበሩ የሻውራ ከተማ ነዋሪዎች የድሮን ጥቃት በመፈጸም በርካቶች ለህልፈት ዳርጓል። በማዕከላዊ ጎንደር አለፋ ወረዳ ሻውራ ከተማ ቀበሌ 01 ከንጋቱ 1 ሰዓት ላይ ከጉድጓድ ውሃ በመቅዳት ላይ የነበሩ ንጹሐን ዜጎች የድሮን ጥቃት እንደተፈጸመ የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። በድሮን ጥቃቱ 3 ሰዎች ሲሞቱ በርካቶች መቁሰላቸው የተገለጸ ሲሆን የመኖሪያ ቤቶችም መቃጠላቸውም ተዘግቧል። የብልጽግና አስተዳደር በንጹሐን ዜጎች ላይ የሚያደርሰው የድሮን ጥቃት በጦር ሜዳ ላይ የሚደርሰውን ሽንፈት ተከትሎ ነው በማለትም የአማራ ፋኖ ብሔራዊ ንቅናቄ አመራር የሆኑት አስረስ ማሬ ዳምጤ ገልጿል። ከዚህ ጋር በተያያዘ የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም አንድ አመራር አንድ አደረጃጀት በሚል በይፋ መመስረቱን ተከትሎ በተለያዩ ቀጠናዎች የሚገኙ አደረጃጀቶች ምልምል ወታደሮችን እያሰለጠኑ እንደሚገኙም ተጠቁሟል። በዚህ መሰረትም የአማራ ፋኖ ደቡብ አማራ ቀጠና 400 ምልምል ወታደሮች አሰልጥኖ ማስመረቁን አስታውቋል። በሌላ በኩል የአብይ አህመድ አስተዳደር በተጠና ኦፕሬሽን ከ200 በላይ የፋኖ አባላት ደመሰስኩ ማለቱን ተሰምቷል። በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊ ብሔረሰብ አስተዳደርና በማዕከላዊ ጎንደር አዋሳኝ ቀጠናዎች 135 የፋኖ አባላት ሲሞቱ 68 ደግሞ ማርኬያለሁ ብሏል። በጦርነት ዕድሜው ለማራዘም እየተጋ የሚገኘው የአብይ አህመድ አስተዳደር መንበሩን ለማጽናት በአማራና ኦሮሚያ ክልሎች እየተዋጋ ሲሆን ትግራይና ኤርትራ ለመውረርም ከፍተኛ ቁጥር ያለው ሰራዊትና ጦር መሳሪያ ወደ ትግራይ አዋሳኝ አካባቢዎች ማስጠጋቱን ይታወቃል። ሳልሳይ ወያኔ ትግራይ በምርጫ እንደማይሳተፍ አስታወቀ። የሳልሳይ ወያኔ ትግራይ ፓርቲ የካቲት 6 እና 7 ቀን ባካሄደው መደበኛ ስብሰባ የትግራይ ግዛታዊ አንድነትና የተፈናቃዮች ሁኔታ በተመለከተ ያጸደቀውን ሰነድ አስመልክቶ ለሚዲያዎች መግለጫ ሰጥቷል። በመግለጫው የኢትዮጵያ ምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔን በመጥቀስ አወዛጋቢ ቦታዎች ብሎ የጠራቸው የትግራይ ግዛቶች የሀገሪቱ ሕግና ስርዓት የሚጥሱ እንዲሁም ከህገ መንግስቱ ውጪ የሆኑ ተግባራት ናቸው ብሏል። የፓርቲው የህግና ስርዓተ መንግስት ክፍል ኃላፊ አቶ የማነ ካሳ እንደገለጹት የአማራ ክልል መንግስት እስካሁን ድረስ በህገ መንግስቱ መሰረት በይፋ ያቀረበው የመሬት ይገባኛል ጥያቄ የለም ብሏል። በተቃራኒው የፌዴራል መንግስት ጉዳይን ለፖለቲካ ትርፍና እንደ መሳሪያ እየተጠቀመበት ይገኛል በማለትም ወቅሷል። እስካሁን የታዩት የድንበር ጥያቄዎች እንጂ በይፋ የቀረበ የይገባኛል ጥያቄ አለመኖሩን አቶ የማነ አብራርተዋል። የትግራይ ግዛታዊ አንድነት ሳይከበርና ተፈናቃዮች ወደ ቀያቸው ሳይመለሱ የሚካሄድ ማንኛውም ምርጫም ተቀባይነት የለውም ብሏል። እነዚህ መሰረታዊ ጥያቄዎች ሳይመለሱ ሳልሳይ ወያነ ትግራይ በምርጫ እንደማይሳተፍ በይፋ አስታውቋል። የኤርትራ ሰራዊት የትግራይን መሬት ወሮ በመያዝ በህዝባችን ላይ ግፍና በደል እያደረሰ ይገኛል ሲልም ከሷል። ሰራዊቱ ያለምንም ቅድመ ሁኔታ የትግራይን ግዛት ለቆ እንዲወጣም ፓርቲው ጥሪ አቅርቧል። በተለይም በኤርትራ ሰራዊት ቁጥጥር ስር ባሉ የኢሮብና ሌሎች አካባቢዎች የሚኖረው ህዝብ እየደረሰበት ላለው ስቃይና መከራ ተገቢው ትኩረት አልተሰጠውም። ሳልሳይ ወያነ ትግራይ ለኢሮብ ህዝብ ድምጽ ለመሆንና ትኩረት እንዲያገኝ አበክሮ እንደሚሰራም ገልጿል። ፓርቲው የትግራይ ግዛታዊ አንድነት ሙሉ በሙሉ እንዲመለስ በኃይል የተቋቋመው ወራሪ መዋቅር እንዲፈርስና ተፈናቃዮች በዋስትና ወደ መኖሪያ ቀያቸው እንዲመለሱ በጽኑ እንደሚታገልም አረጋግጧል። ሱዳን በኢትዮጵያ ላይ እርምጃ ልትወስድ እንደምትችል አስጠነቀቀች። በጀነራል አብዱል ፋታህ አልቡርሃን የሚመራው የሱዳን መንግስት ከኢትዮጵያ ግዛት የተነሳ ድንበር ተሻጋሪ የድሮን ጥቃቶች ተፈጽሞብኛል ሲል ከሰሰ። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ድርጊቱን ግልጽ ወረራ ሲል ገልጾታል። በጎረቤት ሀገር በኩል የሚደረግ የውጭ ጣልቃ ገብነት ጦርነቱን እያባባሰው ነው ሲልም አስጠንቅቋል። ሚኒስትሩ በመግለጫው ባለፉት 2 ወራት በሱዳን የተለያዩ ስፍራዎች የተፈጸሙ የድሮን ጥቃቶች መነሻቸው የኢትዮጵያ ግዛት መሆኑን ይታወቅልኝ ብሏል። ሚኒስትሩ ለዚህ የጠባጫሪነት ላለው ድርጊት አዲስ አበባን አስጠንቅቋል ሲል የፈረንሳይ ዜና አገልግሎት ዘግቧል። 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት በውጭ ኃይሎች ድጋፍ እየተቀጣጠለ መሆኑ በዓለም አቀፍ መድረክ ስጋት ፈጥሯል። የብሪታንያ የውጭ ጉዳይ ሚኒስትር ኤቤት ኩፐር በቅርቡ በተካሄደው የተባበሩት መንግስታት ድርጅት ስብሰባ ላይ እንዳሉት በሱዳን ተፋላሚ ወገኖች ዘንድ ድል እንቀዳጃለን በሚል የተሳሳተ እምነት በመኖሩና ከውጭ ሀገራት ዘመናዊ መሳሪያዎችን እየቀረቡላቸው በመሆኑ የተኩስ አቁም ላይ መድረስ አልተቻለም ብሏል። በቅርቡ አዲስ አበባ የጎበኙት የቱርክ ፕሬዝዳንት ረሲፕ ጠይብ ኤርዶሃን የምስራቅ አፍሪካ የውጭ ኃይሎች መፋለሚያ ሊሆን አይገባውም ማለታቸው አይዘነጋም። ሱዳን ውስጥ ባለው የጦር አሰላለፍ በአልቡርሃን የሚመራው የሱዳን መከላከያ ሰራዊት በግብጽ፣ በኤርትራ፣ በሳውዲ አረቢያና በቱርክ ይደገፋል።
በሐምዳን ደጋሎ ሄምቲ የሚመራው የሱዳን ፈጥኖ ደራሽ ኃይል ደግሞ በዋናነት በዩናይትድ አረብ ኤምሬትስ፣ በኢትዮጵያ፣ በሊቢያ፣ በቻድና በዩጋንዳ ይደገፋል። ባለፈው ሮይተርስ የሱዳን ፈጥኖ ደራሽ ኃይል ኢትዮጵያ ውስጥ ቤንሻንጉል ክልል ማሰልጠኛ ተቋም መኖሩን የሳተላይት ምስል አንድ የብልጽግና ባለስልጣን 7 የዲፕሎማቲክ ምንጮችና በኢትዮጵያ የደህንነት መስሪያ ቤት ውስጥ የነበረን የደብዳቤ ልውውጥ ዋቢ አድርጎ መዘገቡ ይታወሳል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሶስተኛው የዓለም ጦርነት እንዳያዋልድ ከፍተኛ ስጋት ደቅኗል። ኢራን የዓለም የነዳጅ ንግድ የጀርባ አጥንት የሆነውን የሆርሙዝ ወሽመጥን በይፋ መዝጋቷን አስታውቃለች። የሀገሪቱ አብዮታዊ ዘበኛ ማንኛውም ተላላፊ መርከብ በኃይል እንደሚመታ ማስጠንቀቁን ተከትሎ ከ200 በላይ ግዙፍ መርከቦችን በባህር ላይ ለመቆም ተገደዋል። ሰሜን ኮሪያም ለኢራን ሚሳኤል ለመስጠት ፍላጎት እንዳላት አስታውቃለች። ሰሞኑን አሜሪካና እስራኤልን የደህንነት ስጋት አለብን በሚል በኢራን ወታደራዊ ይዞታዎች ላይ ድንገተኛ ጥቃት ማድረሳቸውን ተከትሎ ኢራንን ክፉኛ ያስቆጣና ለከፍተኛ ምላሽ ያነሳሳ ክስተት ተፈጥሯል። በዚህም ከ15 በላይ ሀገራት በቀጥታ ይሁን በተዘዋዋሪ የጦርነቱ ሰለባ ሆነዋል። አሁን ደግሞ ኢራን የዓለም የነዳጅ ንግድ የህይወት መስመር የሆነውን የሆርሙዝን ወሽመጥ በይፋ ዘግታለች። የኢራን አብዮታዊ ዘበኛ ከፍተኛ መኮንኖች በማንኛውም ሁኔታ በወሽመጥ በኩል ለማለፍ የምትሞክር መርከብ በኃይል እንደምትመታና እንደምትቃጠል ጠንካራ ማስጠንቀቂያ ሰጥተዋል። በዚህ ምክንያት ከ200 በላይ ግዙፍ የጭነት መርከቦች ጉዟቸውን አቋርጠው በወሽመጡ ዙሪያ ለመቆም ተገደዋል። ይህ የኢራን ድንገተኛ እርምጃ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ ድንጋጤ የፈጠረ ሲሆን ዕለታዊ የዓለም የነዳጅ አቅርቦቱን በ20 በመቶ ሊቀንስ ይችላል የሚል ስጋት ደቅኗል። የነዳጅ ዋጋ በአንድ በርሜል ከ$100 በላይ ይጨምራል ተብሎ የሚጠበቅ ሲሆን የመርከቦችን የመድን ኢንሹራንስ ዋጋም በከፍተኛ ሁኔታ ጨምሯል። ይህ እርምጃ በዓለም አቀፍ ንግድና በሸቀጦች ዋጋ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይገመታል። የሆርሙዝ ወሽመጥ በኢራንና በኦማን መካከል የሚገኝ ወሳኝና ጠባብ የባህር መተላለፊያ ሲሆን ከጠቅላላው የዓለም ነዳጅ ውስጥ ወደ 1/5 የሚጠጋው በዚህ መስመር በኩል ይጓጓዛል ሲል ሮይተርስ ዘግቧል። ጦርነቱ በአጭር ቀናት ውስጥ ይጠናቀቃል ተብሎ ተገምቶ የነበረ ቢሆንም ኢራን ግን ለበርካታ ዓመታት የሚያዋጋ በቂ የጦር መሳሪያ እንዳላት ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰራጩት መረጃ አገራቸው የተራዘመ ጦርነት ማድረግ የሚያስችሉ የመካከለኛና ከፍተኛ ደረጃ የጦር መሳሪያዎች እንዳሏት በመግለጽ በእነዚህ አቅርቦቶች ብቻ መዋጋት እንችላለን ብለዋል። የጦር መሳሪያዎች ከፍተኛ ክምችት አለን፣ ዩናይትድ ስቴትስ በቂ ክምችት አላት፣ እናም ለማሸነፍ ዝግጁ ናት ሲሉም ትራምፕ ተደምጠዋል። ከዓለም ተገልላ የምትኖረው ሰሜን ኮሪያም እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ስትል ተደምጣለች። የሰሜን ኮሪያው መሪ ኪም ጆንግ ኡን ኢራን ሚሳኤል ከጠየቀችን እናስታጥቃታለን፣ እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ማለታቸው ተዘግቧል። በዚህም ሶስተኛው የዓለም ጦርነት ሊነሳ ይችላል በሚል በብዙዎች ዘንድ ስጋት ፈጥሯል። ፈረንሳይ በመካከለኛው ምስራቅ ቀውስ ምክንያት የኒውክሌር የጦር መሳሪያ ቁጥር እንዲጨምር ትዕዛዝ አስተላልፋለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በመካከለኛው ምስራቅ ባለው ቀውስ ምክንያት በዓለም ዙሪያ ውጥረቶች እየጨመሩ በመምጣታቸው የኒውክሌር ጦር መሳሪያ ቁጥር እንዲጨምር ትዕዛዝ አስተላልፈዋል ተብሏል። ማክሮን በሰጡት መግለጫ ፈረንሳይ በአሁኑ ወቅት ካላት ከ300 በታች ከሆነው የኒውክሌር ጦር መሳሪያ መጠን ከፍ እንደምታደርግ አስታውቃለች። ይህ ፈረንሳይ እንደ አውሮፓውያን አቆጣጠር ከ1992 ወዲህ የኒውክሌር ክምችቷን ስታሳድግ ለመጀመሪያ ጊዜ ነው። የአሜሪካ ቀንደኛ ወዳጅ እንደሆነች የሚነገርላት እንግሊዝ በበኩሏ በኢራን በኃይል የስርዓት ለውጥ ለማምጣት የሚደረገውን እንቅስቃሴ እንደማትደግፍ ገልጻለች። የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር ለፓርላማ አባላት መንግስታቸው በጥቃት የሚመጣ የመንግስት ለውጥ እንደማያምን ተናግረዋል። ይህም ከእስራኤል ጋር በመሆን ኢራን ላይ ጥቃት ከከፈቱት ትራምፕ በተቃራኒ እንዲቆሙ አድርጓቸዋል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ መስሪያ ቤት በከፍተኛ የደህንነት ስጋት ምክንያት አሜሪካውያን ከመካከለኛው ምስራቅ ሀገራት እንዲወጡ አሳስቧል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በመካከለኛው ምስራቅ በሚገኙ በርካታ ሀገራት የሚኖሩ የአሜሪካ ዜጎች በከፍተኛ የደህንነት ስጋት ምክንያት አሁኑኑ ባሉ የንግድ በረራዎች ለቀው እንዲወጡ ማሳሰቢያ ሰጥቷል። በመካከለኛው ምስራቅ ለሚገኙ አሜሪካውያን የቀረበ የደህንነት ማሻሻያ በሚል ርዕስ በወጣው ይፋዊ ማስታወቂያ በክልሉ የሚገኙ የአሜሪካ ዜጎች ያሉትን የንግድ ትራንስፖርት አማራጮችን በመጠቀም አካባቢው ለቀው እንዲወጡ የውጭ ጉዳይ መስሪያ ቤቱ መክሯል። ይህ የጉዞ ማሳሰቢያ በባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዌስት ባንክ እና ጋዛ፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳዑዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስ እና የመን ውስጥ የሚገኙ አሜሪካውያንን ይመለከታል። ማስታወቂያው ስለ ደህንነት ስጋቱ ዝርዝር ሁኔታ ባይገልጽም አካባቢውን ለቆ የመውጣቱን ጉዳይ አስቸኳይነት ግን አጽንኦት ሰጥተውበታል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን።
የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ